በርግጥም የአሜሪካና የኤርትራ የ20 ዓመት ግንኙነት ማዕቀብ፣ ቅጣት፣ ማግለልና መገለል በሚሉ ቃላት የሚገለጽ እንጂ ትብብርና ወዳጅነት የሚል አልነበረውም። አሁን ግን አዲስ ገጽ ላይ ሊገለጥ ዋዜማው ላይ መሆኑ እየተዘገበ ነው። የአብይ አህመድን አገዛዝ ለመገዝገዝ የሚያስችለውን ማዕቀብ አሜሪካ ካራዘመች ከ8 ወራት በኋላ የኢሳያሳቸውን ተፈላጊና አስፈላጊ የሚያደርግ ጉዳይ ከዋሽንግተን ተሰምቷል። አዲስ አበባ ላይ ማዕቀብ የጣለው ዋይት ሃውስ አስመራ ላይ የጣለውን ማዕቀብ ሊያላላ መሆኑ ተዘግቧል። አፍሪካዊቷ ሰሜን ኮሪያ ስትባል የኖረችን ሀገር የሚመራው ሻዕቢያ የዶናልድ ትራምፕ አስተዳደር በመንግስቱ አስቦታል። የዚህ ምክንያቱ ማንም አይደለም፣ የአዲስ አበባው አገዛዝ ጦረኛና ተንኳሽ ፖሊሲ አፍሪካዊቷ ሰሜን ኮሪያ የምትባለዋን የተገለለችውን የተወገዘችውን በማዕቀብ የጎበጠችውን ኤርትራን እንደ አስፈላጊ ሀገር እንድትታይ አድርጓታል። ከ25 ዓመታት በላይ ግመል ያጠጣበትን የቀይ ባህር ተፈጥሮንም ተፈላጊ አስመስሎታል። የሆርሙዝ መዘጋት፣ የኢራን ጦርነት መጀመር እኛን ተመራጭ አደረገን የሚሉትን የሻዕቢያውያንን ሐሳብ እርሱት ማለት የሚፈልግ ሰው ሰሞነኛውን የዎል ስትሪት ጆርናልን ሪፖርት መመልከት ይችላል። ጥቂት ጥሬ ሐቆችን መንደርደሪያ እናድርግ። አሜሪካ የኤርትራን ማዕቀብ ልታነሳ የተንደረደረችው በኢትዮጵያ ምክንያት ነው። ብልጽግና በቀይ ባህር ምክንያት ኤርትራ ላይ ክተት ሰራዊት ምታ ነጋሪ ትላለው ብሎ በሚገለገልበት ባለፉት በርካታ ወራት አሜሪካ ባወጣችው የደህንነት ስትራቴጂ የዘንድሮ ስራዬ የኢትዮ ኤርትራን ጦርነት ማስቀረት ነው ማለቱ አይዘነጋም። ይህንን ካለችበት ጥቂት ወራት ቀደም ብላ ደግሞ በአብይ አህመድ አገዛዝ ላይ የጣለችውን ማዕቀብ ፕሬዚዳንት ትራምፕ ፈርመው አራዝመውታል። በአሜሪካ ፕሬዚዳንት በዓለ ሲመት ላይ ልገኝ ከሚለው ጀምሮ ደጋግመው ከዋይት ሃውሱ አለቃ ጋር ለመገናኘት የተማጸኑት አብይ አህመድ ገና የምርጫ ውጤት ተቆጥሮ ሳያልቅ እንኳን ደስ አለህ የሚል መልእክት በመላክ ከዓለም አምባገነን ገዢዎች ሁሉ ቀዳሚ የሆኑት የብልጽግናዎች አለቃ በዶናልድ ትራምፕ እስካሁን ከቁም ነገር የተቆጠሩ አይመስሉም። ትራምፕ ለኬንያው ዊልያም ሩቶ የደወሉላቸው ገና መመረጣቸው ይፋ በሆነ ማግስት ነበር። ለኢሳያስ አፈወርቂ በቀጥታ ደብዳቤ ጽፈውላቸዋል። አሁን ደግሞ ማዕቀብ ሊያነሱላቸው ነው። የአፍሪካ መዲና የሆነችውን ከ100 ሚሊዮን በላይ ሕዝብም ያለባትን የቦይንግ አውሮፕላን ቀዳሚ ሸማች የሆነችውን ከ100 ዓመታት በላይ ከአሜሪካ ጋር ግንኙነት ያላትን ኢትዮጵያን የሚመሩት አብይ አህመድ ግን ከዶናልድ ትራምፕ የተበረከተላቸው ማዕቀብ ነው። የአዲስ አበባ ገዢዎች ስለ ሰሞነኛው የኤርትራ አሜሪካ መረጃ አስተያየት ለመስጠት ሲደፍሩ አልታዩም። በሌሎች ሰዎች አስተያየት ላይ ተመስርተው ሐሳብ ለመሰንዘር የሞከሩት የብልጽግናዎችን አለቃ ስለ ምስራቅ አፍሪካ ያማክሩ ዘንድ የተሾሙት ጌታቸው ረዳ ብቻ ናቸው። ዋናዎቹ ገዢዎች ግን ነገሩ ያስደነገጣቸው ወይም ያልገባቸው ይመስል ድባቴ ላይ ናቸው። ዝርዝር ነገሩን እንመለከተዋለን። የኤርትራ ማዕቀብ ሊነሳ ነው ሲባል በአሜሪካ ማዕቀብ ውስጥ ለሚገኘው የአዲስ አበባ አገዛዝ ትርጉሙ ምንድን ነው? አሰብ ካልተሰጠን ቀይ ባህርን እንደ ሆርሙዝ እንዘገዋለን የሚለው ብልጽግና መራሽ ፕሮፓጋንዳ ከሚዲያ ሰራዊቱ ሳያልፍ የአሜሪካ መዳፍ በአስመራ በኩል ሊገባ የሚችልበት እድል ተከፍቷል። እዚህ አካባቢ ያሉትን ነጥቦች ከሰሞነኛው የኢራን ጦርነት ጋር ስንገጣጥም የሚሰጠን ስዕል ኤርትራ ይሏትን አርበ ጠባብ አገር ሻዕቢያን የተሰኘ አምባገነን ስብስብ አሜሪካ ስትራቴጂካዊ አጋር ማድረጓን ነው። ስለ ሰብአዊ መብትም ሆነ ስለ ዲሞክራሲና ሉዓላዊነት ግድ የሌለው ነው የሚባልለት የዶናልድ ትራምፕ አስተዳደር የኤርትራን ማዕቀብ ሲያነሳ ነባሮቹ የአሜሪካ የውጭ ግንኙነት ማንጸሪያ እሴቶች ከቁም ነገር ሊገቡ እንደማይችሉ ይገመታል። እናም እነ ሶፊያ ተስፈ ማርያም ፈንድቀው እነ የማነ ገብረ መስቀል ተደስተው የትዊተሩን መድረክ ከነ ጌታቸው ረዳ ጋር ከነ ቲቦርናዥ ጋር እየተጋፉበት ነው። ጥንቅቅ ያለው ጥያቄ ግን ድሮን እየተኮሱ ታንክ እየነዱ አስመራ እንደሚገቡ ሲናገሩ ለነበሩት ብርሃኑ ጁላዎችና አብይ አህመዶች ሰሞኑን ከአሜሪካ የተሰማው ዜና እንዴት ባለ ቃና የሚደመጥ ነው የሚለው ነው። ለመሆኑ ግን ትራምፕና ኢሳያስ አፈወርቂ፣ አብይ አህመድና ዶናልድ ትራምፕ ያላቸው ግንኙነት አንዱ ስለ ሌላው የሰጧቸው አስተያየቶች ምንድን ናቸው? ለኢሳያስ አፈወርቂ ደብዳቤ የጻፉት ዶናልድ ትራምፕ ስለ አብይ አህመድ ለመናገር ስማቸውን ለመጥራት ለምን አልወደዱም? ሁለት ጊዜ ግን ስማቸውን እንኳን ሊጠሩት ሲፈቅዱ አልታዩም። ምክንያቱ ምንድን ነው የሚል ጠርጣራ ሰው የብልጽግናዎች አለቃ ያለኩያቸውና ያላቅማቸው ዶናልድ ትራምፕን ተንጠራርተው የዘለፉበትን ተመልሰው ስልጣን አይዙም ብለው የአሁኑን ፕሬዚዳንት ያጣጣሉበትን አጋጣሚ መጥቀስ ይችላል። እሱን እንመለከተዋለን። የኤርትራ ማዕቀብ ሊነሳ ነው ሲባል ምን ማለት ነው? አብረን እንቆይ። The United States has imposed sanctions on Ethiopia following the continued fighting. ይህ የማዕቀብ ዜና ነው። ዘገባው የተጣለው ማዕቀብ ተራዘመ የሚል ነው።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ አብዝተው በሚጠሏቸው ምርር አድርገው በሚተቿቸው የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን የተወሰኑ አያሌ ውሳኔዎችን ሽረዋል። አዳዲስ መመሪያዎችንና ፕሬዚዳንታዊ ትዕዛዛትንም ፈርመው የባይደንን መንግስት ፊርማዎች ቀዳደዋል። ጆ ባይደን በብልጽግና መንግስት ላይ ጥለውት የነበረውን ማዕቀብ ይቀጥል ዘንድ ግን ፈርመውበታል። የአብይ አህመድ አገዛዝ በራሱ ህዝብ ላይ የሚጨክን ለሰላምም የማይመች ነው በሚል መስከረም 7 2014 ዓ.ም በኢትዮጵያ አቆጣጠር በፕሬዚዳንት ባይደን የተጣለበት የአሜሪካ ማዕቀብ ይቀጥል የሚለውን ትዕዛዝ በደማቁ የፈረሙበት፣ በዚህ ረገድ ባይደንስ ልክ ነው የሚል መልእክት ያስተላለፉት ዶናልድ ትራምፕ ናቸው። ነገሩን ይበልጥ ግርም የሚል የሚያደርገው ደግሞ በዚያው ሰሞን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ለመወዳጀት ፍላጎታቸው መሆኑን ቀጥታ ለአዲሃሉ ደብዳቤ በጻፉበት ሰሞን መሆኑ ነው። ይህ የዲፕሎማሲ ቋንቋ ለሚገባቸው ሁሉ ከአዲስ አበባ ይልቅ አስመራ ያለው አገዛዝ ስትራቴጂካዊ ነው የሚል መሆኑ ነው። ሰሞኑን ወል ስትሬት ጆርናል ያወጣው ዘገባም የሚያብራራው ይህንኑ ሲሆን የፕሬዚዳንት ትራምፕ መልእክተኛ ማሳድ ቡሎስ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ግብፅ ካይሮ ውስጥ በሚስጥር መገናኘታቸውን የሚያረጋግጥ እንዲሁም አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነትን ወደ ከፍተኛ ደረጃ ለማሳደግ እየታሰበ መሆኑን የሚያስነብብ ነው። ዘገባው ዋሽንግተን ከአስመራ ጋር ያለውን ግንኙነት ለማደስ የፈለገችው የአብይ አህመድ አገዛዝ ወደ ኤርትራ ወረራ እንዳይፈጽም ለመከላከልና ኢራን በቀይ ባህር በኩል ያለውን የዓለም የንግድ መስመር ዘገዋለሁ በላይ የምታሰማውን ዛቻ ለመግታት ነው ሲል አብራርቷል። በሌላ ቋንቋ አሜሪካ በኤርትራ ላይ የምከተለውን ፖሊሲ ለመቀየር ምክንያቶች ናቸው ከምትላቸው ነገሮች መካከል አንዱ የብልጽግናው አገዛዝ ወደ ቀይ ባህር ውጊያ እንደሚከፍት መናገሩ ስለሆነ ውግንናውን ከአስመራ አገዛዝ በኩል አድርጓል ማለት ነው። የቀይ ባህር ጥያቄያችንን ዓለም አቀፋዊ ተቀባይነት እንዲኖር አድርገነዋል የሚሉት እነ አብይ አህመድ ዲፕሎማሲያዊ ችሎታና ቅቡልነት ቢኖራቸው ኖሮ አሜሪካ የዳበረ ግንኙነትና የቆየ ወዳጅነት ከዘረጋችበት ከኢትዮጵያ ጋር ትሰራለች እንጂ በብዙ ስትኮንናት ከኖረችው ኤርትራ ጋር አትሰለፍም ነበር የሚሉ አንድ የአካባቢው ጉዳዮች ታዛቢ ከዋሽንግተን በኩል የሚመጣው አዲሱ ፖሊሲ የአዲስ አበባ አገዛዝ ስለ ቀይ ባህርም ሆነ ስለ ባህር በር የሚያወራው ፕሮፓጋንዳ ለዓለም ደህንነት ስጋት ተደርጎ መፈረጁን የሚያመለክት ነው ይላሉ። በዘንድሮ ዓመት ይፋ የተደረገውና አፍሪካን ጉዳይ አላደረገም የሚባልለት የአሜሪካ ብሔራዊ ደህንነት ስትራቴጂ አንድ ተልዕኮ ከአፍሪካ ውስጥ ግን ይዟል። እሱም የኢትዮጵያና የኤርትራን ጦርነት ማስቀረት የሚል ነው። ይህንን ለማድረግ ከሚወሰዱ ተግባራት አንዱ የኤርትራ ወዳጅ ሆኖ መቅረብ የሚለውም የአዲስ አበባን አገዛዝ ለመግታት ወይም ዲተር ለማድረግ ይጠቅማል የሚለው ጉዳይ የያዘው የዌል ስትሪት ጆርናል ዘገባ የአሜሪካ ባለስልጣናት ኢትዮጵያ ለጦርነት እየተዘጋጀች ነው መባሉ አሳሳቢ ሆኖባቸዋል ይላል። እናም የኤርትራን ማዕቀብ ስለማንሳትን መመካከር የተጀመረው ከኢራን ጦርነት በፊት ነው የሚለው ዘገባው ይህንን በማስመልከት በግብፅ አመቻችነት ካይሮ ውስጥ ኢሳያስ አፈወርቂ ከአሜሪካ ዲፕሎማቶች ጋር ተገናኝተው የመከሩት ባሳለፍነው ዓመት መሆኑን ያስታውሳል። ኢትዮጵያ እንደ ወራሪ መታየቷ ብቻውን የሚያስከፍለው ዋጋ እንዳለ ሆኖ የኢትዮጵያን ተገቢና ሕጋዊ ጥያቄ በተልከሰከሰ መንገድ ያነሱት የተልከሰከሱ ሰዎች የባህር በርን አጀንዳ እንዲህ ባለ መልኩ ተቀባይነት እንዲያጣ አድርገውታል የሚሉ አንድ አስተያየት ሰጪ በዘገባው ላይ የኢራን ጦርነትና የሆርሙዝ መዘጋት በሻዕቢያ አገዛዝ ላይ የተጣለውን ማዕቀብ ስለማላላት ሲደረግ የነበረውን ውይይት አፋጠነው እንጂ አዲስ ነገር አልጨመረም የሚለውን የዎል ስትሪት ጆርናልን መረጃ ዋቢ ያደርጋሉ። The Red Sea becomes the next global headache. የሆርሙዝን መስመር ዘግታ የሰነበተችው ኢራን የባህረ ሰላጤውን ሀገራት ስታስጠነቅቅ ይፋ ያደረገችው ዛቻ ካላረፋችሁ ከእናንተ አጠገብ የሚገኘውን ቀይ ባህርን እዘገዋለሁ በማለት ነበር። ቀይ ባህር አጠገብ እንደ ሁቲ ያሉ ሳተላይት ድርጅቶች ያሏት ኢራን አታደርገውም ባይባልም አሜሪካ ከኤርትራ ጋር ግንኙነቷን ለማደስ የያዘችውን እቅድ እንድታፋጥን ግን ምክንያት ሆኗል የሚለው ብዙዎችን ያስማማ ሆኗል። ገና ስልጣን በያዙ በወራት ውስጥ ለኢሳያስ ደብዳቤ የጻፉትና ከረዥም ዘመናት በኋላ የአሜሪካና የኤርትራ ፕሬዚዳንት ግንኙነት እንዲጀምሩ ያደረጉት ዶናልድ ትራምፕ የኢራን ጦርነት ከተቀሰቀሰ ወዲህ ይህንን ፖሊሲ ስለማፋጠን አስበዋል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ካነሳች ምን ይፈጠራል የሚለውን ጥያቄ እንጠይቅ። ከዚያ በፊት አሜሪካ በኤርትራ ላይ ጥላው የኖረችው ማዕቀብ ምንድን ነው የሚለውን እናስቀድም። የኤርትራ ማዕቀቦች ታሪክ ረዥምና ውስብስብ ቢሆኑም ሁሉም ማለት ይቻላል በቀጥታም ሆነ በተዘዋዋሪ የሚጎዱት የሻዕቢያን ሰራዊት ነው። ሻዕቢያ በ2004 እንደ አውሮፓውያን አቆጣጠር የተጣለበት ማዕቀብ በሃይማኖት ላይ በፈጸመው መድሎ ምክንያት ሲሆን ከአሜሪካ ወታደራዊ ድጋፎች እንዳያገኝ፣ የንግድ ልውውጦችም እንዳያደርግ የሚገድበው ነው። በ2010 አሁንም እንደ አውሮፓ አቆጣጠር የተጣለው ማዕቀብ ደግሞ ዜጎችን አስገድዶ ወታደራዊ አገልግሎት እንዲሰጡ ያደርጋል በሚል ሲሆን ይህም በቀጥታ የሻዕቢያን ጦር የማዳከም ግብ ያለው ነው።
ሻዕቢያ በአብይ አህመድ ጥሪ ትግራይ ውስጥ ገብቶ ሲዋጋ በፈጸመው ጸረ ኢትዮጵያና ጸረ ሰው ተግባር ምክንያት የተጣለበት ማዕቀብ ሶስተኛው ሲሆን ሰራዊቱና ፓርቲው እንዲሁም የጦርና የድርጅቱ አመራሮች በአሜሪካ ያላቸው ገንዘብና ሀብት እንዳይንቀሳቀስ ከማንኛውም አሜሪካዊ ድርጅት ጋርም ንግድ እንዳያደርጉ የሚከለክል ነው። እነዚህ ሁሉ ማዕቀቦች በከፊልም ሆነ በሙሉ ከተነሱ ኤርትራ በአሜሪካ የባንክ ስርዓት የመጠቀምና ወታደራዊ ትብብርን የመጀመር እድል ይኖራታል ማለት ነው። ከዚህ